93 ነው ያመጣሁት። ያው ከመቶ ነው ኤግዚት ኤግዛም የምንፈተነው። ከመቶ ጥያቄዎች ያው 93ቱን መመለስ ይያለሁ። ኤግዚት ኤግዛም ፍራቻ የለም ማለት አይቻልም። ማለፍ ብቻ ሳይሆን አሪፍ ውጤት መስራትም ያም ሌላ ፍራቻ ነው። ያው 3.88 ኤግዚት ኤግዛም ደግሞ 93 በማምጣት በዘንድሮ የኢኮኖሚክስ ከፍተኛ ውጤት ነው። ሰላም እንዴት ናችሁ? ውድ የ366 ፖድካስት ቤተሰቦች እንደምሰነበታችኋል። ዛሬ በትልቅ እንግዳ ተገናኝተናል። በባህር ዳር ዩኒቨርሲቲ እንግዲህ የ2017 ተማሪዎችን አስመርቋል። ከነሱ ተማሪዎች መካከል በኢኮኖሚክስ ዲፓርትመንት በኤግዚት ከፍተኛ ውጤት ያስመዘገበውን ይዘንላችሁ ቀርበናል። በጥሩ ቆይታ ይኖራል ብለን እናስባለን። እናንተም 366 ፖድካስትን ሰብስክራይብ እያደረጋችሁ እስኪ እንግዳችን ሰብስክራይብ በልና እንዴ። እሺ እንግዲህ ሰብስክራይብ እያደረጋችሁ ውድ ተከታታዮች ተመልካቾች እንግዲህ ባለፈው በነበረን ቪዲዮ እንግዲህ የተለያዩ እንግዶችን ከቲክቶክም በተለያዩ በቢዝነስ በራሳቸው ሲሰሩ የነበሩ ተማሪዎችንም ከዛ ባሻገር በተለያዩ በትምህርት ያላቸውን የህይወት ተሞክሮም ሲያጋሩን የነበሩ ተማሪዎች ነበሩ። ዛሬ ግን ለእናንተ ጥሩ ነገር ያስጨብጣል በሚል በትምህርቱ በጣም ጥሩ የሚባል ተማሪ ይዘንላችሁ ነው የቀረብነው። አብረን ቆይታ እናደርጋለን። አሁንም ሰብስክራይብ እያደረጋችሁ። እሺ እንዴት ነህ? እግዚአብሔር ይመስገን። እስኪ ስም እንተዋወቅ። ስሜ መላክ አማረ እባላለሁ። መላክ አማረ። መልካም እንግዲህ መላክ በ2025 ወይም ደግሞ በዘንድሮ ዓመት እንግዲህ ኤግዚት ፈተና ተመራቂዎች ነበራችሁ፣ ተፈትናችሁ ጨርሳችኋል። እስኪ ስለዚህ ጉዳይ ከማውራታችን በፊት እስኪ ፕራይመሪ ወይም ደግሞ ከመጀመሪያ ላይ ፈርስት ፕራይመሪ ስኩል ላይ የነበረን የትምህርት አቋም እንዴት ነበር? ጎበዝ ነህ ወይንስ እንዴት ነበረ? ያው እኔ እንግዲህ ከመጀመሪያ ከፕራይመሪ ስኩል ጀምሬ መካከለኛ የሚባል ተማሪ ነኝ። ያው በደንብ ጎበዝ ባልባልም ግን ወደ ጎበዝ የተጠጋው መካከለኛ ተማሪ የሚባል ነኝ። ሃይ ስኩል ላይ ስደርስ ደግሞ ያው የተሻለ ሆንኩ። ግራጁዋል ነው። ፕራይሜሪ ላይ ያው መካከለኛ የሚባል ነኝ። ሃይ ስኩል ላይ ደግሞ ከዛ የተሻልኩ ነበር። መልካም። አሁን እንትን ፕራይሜሪው ላይ ማለት ነው ሞሮፍ ትኩረት እናድርግበት እስኪ። ከመካከለኛ የሚባለው ከ1 እስከ 3 ሳይዝ ይሄ 4 5 6 7 አካባቢ የነበረው ተማሪ ማለት ነው። አዎ በህይወቴ ያው ከ10 በላይ ወጥቼ አላውቅም። ሁልጊዜም ከ10 ደረጃ ከ1 እስከ 10 ባለው ይዛለሁ። አብዛኛውን ጊዜ እስከ 4 ባለው እስከ 3 ባለው ወጣለሁ፣ ደረጃ ይዛለሁ። ያው ከፍተኛ ነው ማለት ነው። ስለዚህ እንዴት ነበረ? የት አካባቢ ነበር የተማርከው ፕራይመሪ ስኩል? ጎንደር ነው የተማርከው። ጎንደር የት ትምህርት ቤት? ጎንደር ከጎንደር ሌላ ወረዳ ናት፣ ቆላድባ የሚባል አለ። ቆላድባ ፕራይመሪ ስኩል የሚባል ነው የተማርኩኝ። ተመልከቱ ተመልካቾች፣ ከቆላድባ እንግዲህ ፕራይመሪ ስኩል ከዛ ነው የተማረው ሰው። አሁን የባህር ዳር ዩኒቨርሲቲ በዚህ ዓመት ግራጁዌት አድርጓል። እሱን ነው ይዘንላችሁ የቀረብነው። 66 የሁሉም the voice of ያውዝ ፕሊዝ ሰብስክራይብ ያደረጋችሁ ሰው። ከዛ በኋላ እንዴት ነበር የነበረው? አሁን አብዛኞቻችን በተለይም ደግሞ ወደ ገጠሩ ወጣ ያለ ከሆነ ቦታው፣ እኔም ወደ ገጠር አካባቢ ነበርኩና የፕራይመሪ አካባቢ ላይ የመቀመጥ የወንበር አቀማመጥ አካባቢ ያለ በጣም የሚያስቅ ነገር፣ ለምሳሌ እዚህ ጋር ተቀመጡ ሴቶች፣ እዚህ ጋር ልቀመጥ ምናምን የሚባል ነገር ነበር። ለምሳሌ አብዛኞቹ መምህራን 1 ለ5 የሚባል ነበረ እና በዛኛው ሴቶች አንድ ሴት ከመሃል 2 ወንድ ወይ ደግሞ እንደዛ የሚያስቀምጡት ነገር ነበር። እሱ አጋጥሟል? እውነት ለመናገር ያው ቆላድባ የወረዳ ከተማ ናት። ያው የገጠር አካባቢ ልጆችም ይመጣሉ። እኔ ሞር ከከተማው በሆንም የገጠር አካባቢ ልጆችም ይመጣሉ እና የገጠርም የከተማም ልጆች ያው አብረን የምንባርበት ትምህርት ቤት ነው እና ብዙ ጊዜ እኔ ግሩፕ ሊደር ሆናለሁ፣ የቡድን መሪ ሆናለሁ። 1 ለ5 ላይ የግሩፕ ሊደር ሆናለሁ እና ከሴቶችና ከሴቶች መሀል ተቀመጥ ሲሉኝ በጣም ነው ማፍረው ነበር እና በጣም የሚከብደኝ ነበር። ማለት ብዙ ጊዜ ከወንዶች ጋር መቀመጥ ነው ደስ የሚለኝ። ያው ግን አንዳንድ መምህር ደግሞ በጣም ያስቸግራል። አንተ የግድ ከዚህ ጋር መቀመጥ አለብህ የሚላለ። ያው ያን ሁሉ እንትን ብለን አልፈናል። ያው ያን የነበረው ቫይብ እንዴት ነበር? እስኪ አሁን ተቀመጥ ሲባል ፍራቻ ነበር ኦፍ ኮርስ። በጣም በቃ እንኳን ትምህርቱን ለመማር በቃ በጣም ነው የሚጨንቀው ነበር። አይ በጣም ከባድ ነው። እኔም ከነበረ ኤክስፒሪየንስ ያኔ በነበርኩበት ወቅት ሲያጋጥመኝ የነበረ ስለነበረች ይህች ነገር ትወራ ጥሩ ይሆናል ብዬ ነው። እንዴት ነበር? ከዛም በኋላ 8ኛ ክፍል የነበረ እንዴት ነበር? ያው 8ኛ ክፍል እንዳልኩ ያው መካከለኛ የሚባል ደረጃ ነው የነበርኩ። እንግሊዘኛ ይከብደኝ ነበር እና ሌሎችን በደንብ ነው የምሰራቸው። እንግሊዘኛ ላይ ግን ያለኝ አቋም በቃ ዝቅ ያለ ነበርና
ያው ከጓደኞች ጋርም ከመምህሮችም ማገኘውን ድጋፍ ተጠቅሜ ያው 8ኛ ክፍል ሚኒስትሪ ማለፍ ችያለሁ። ያው እዛች አካባቢ እንዴት ነበር እቺ 8ኛ ክፍል? አብዛኞቻችን እቺ ምንድነው ወጣቷ ስቴጅ አለች አይደል ሆት የምትባለው እሷ አካባቢ ናትና ብዙዎቹ ተማሪዎች 8ኛ ክፍል ላይ እንትን ይላሉ እና እሷ አካባቢ እንዴት ነው ፍቅር ሪሌሽንሺፕ ነገር የለም ነበር ያኔ? እውነት ለመናገር ያኔ እኛ ህፃን ነን። ሴቶች ግን ያው አቻ ነበርን በእድሜ ሴቶች ለዛ እድሜ የደረሱ ነበሩ። እኛ ደግሞ ወንዶች ያን ነገር አናስበውም የነበረ እና ያው ፍቅር ላይ እንኳን ከኛ ይልቅ ሴቶች ነበሩ ወደዛ እኮ። እነሱ ከነማን ጋር ነበሩ? ከናንተ በላይ ወይንስ አሉ? ከኛ በላይ ደግሞ አንዳንድ ወንዶች የኛ ጓደኛ ሆኖ እድሜያቸው ግን ለፍቅር የደረሰ ነበሩ እና ከነሱ ጋር ያው አንዳንድ ሪሌሽን ነበረ። ሶ ኤክስፖዠር ለፍቅር ተጋላጭ አልሆንም። ሪሌሽንሺፕ የአይነ ፍቅር ምናምን እኔ ያው በዛ ስቴጅ አልነበርኩም። መልካም። ከዛ በኋላ ወዴት ነው ሄደው? እስኪ ሰከንዳሪ ወዴት ነው? እዛው ከተማ ውስጥ ነው ማለት? ከገጠር ማለት የሆነ ትምህርት ቤቱ ራቅ ብሎ ተከራይቱ ነው የተማርከው ወይንስ እዛው ሆነ ነው? እኔ ቤተሰቦቼ እዛው ከተማ ናቸው። ተከራይቼ ዶርም የሚባል ነገር አላውቅም እና ያው እዛው ነው የተማርኩት። ሁለተኛ ደረጃ ትምህርት ቤቴም እዛው ቆላድባ ሁለተኛ ደረጃ ትምህርት ቤት ነው የሚባል ከ9 እስከ 12 ከዛው ነው የጨረስኩት። ሶ በዛ ወይ ነው በራስህ ነው። እንዴት ነበር 9ኛ ክፍል ስትገባ ያለው ሁኔታው ቫይቡ? ነገሮች ይቀየራሉ። አብዛኛው አሁን እስከ 8 ባለው ስንማር እንትን ነው የሚሆኑት አብዛኞቹ በአማርኛ ናቸው። ሶ 9 ስትገባ ግን ለምሳሌ ህብረተሰብ የምንባለው ጂኦግራፊ ተብሎ ተቀይሮ ይመጣልና ያን አንተ ደግሞ እንግሊዝ ተጽዕኖ የተወሰነ ስላለብህ ከዛ ጋር እንዴት ነበር ቻሌንጁ? 9ኛ ክፍል በጣም የኔ የህይወቴ ተርኒንግ ፖይንት ምለው ነው። 9ኛ ክፍል በጣም መወዳት መምህር እንግሊዘኛ መምህር ነበረች። አሁን ለጊዜው ስሟ ስለጠፋብኝ ነው እና በጣም የምትመች መምህር ናት እና እንግሊዘኛ ለመጀመሪያ ጊዜ ያወቅኩት 9ኛ ክፍል ነበር እና ከዛ በኋላ ጓደኛዬም ነበር የኔ ቤተሰብ የሆነ አንድ ክላስ ነበርን። በቃ አብረን እየተረዳዳን ምናምን በደንብ በቃ እንግሊዘኛ ከዛ በኋላ ነው በቃ የገባኝ። እንደዛም እንደሚቀል ያወቅኩትም እዛ በኋላ። ኦኬ። እስከዛ ግን ያው ተጽዕኖ ነበር። እዛ በፊት በጣም የሚከብደኝ ነበር። ሌሎችን ሰራቸዋለሁ፣ ኬሚስትሪ፣ ፊዚክስ፣ ባዮሎጂ፣ ማትስ በጣም ነው የምችለው ነበር። አሁንም ስቲል ለዛ ነው ኢኮኖሚክስ ጆይን ያደረገው እና እንግሊዘኛ ላይ ነው በጣም ደካማ የነበርኩኝ። ከ9 ጀምሮ ግን በቃ እያሻሻልኩ መጣሁ። ኦኬ። ሶ 9ኛን ያክል የእንግሊሹ በደንብ መማርህ ያቺ መምህር ለአንተ ከፍተኛ ቫልዩ ነበር ማለት ነው። ኦኬ። እና እንዴት ነበር 9ኛ ክፍል የነበረ አቋም እንዴት ነው ማለት? ከ1 እስከ 8 የሄድበት ወይ አለ ጀስት የትምህርት ያለ አቀባበል ሁኔታ 9ኛ ክፍል ስትገባ እንዴት ነበር ሁኔታዎች? 9 ላይ በጣም ያሻሻልኩት ጊዜ ነው ብያለሁ እና ያው ከክላሱ ሁለተኛ ደረጃ ነው የወጣሁት። 9ኛ ክፍል ሁለት ነው የወጣሁት። ኢማጂን ሁለተኛ እና ከበፊቱ በተለየ መልኩ በቃ 9ኛ ክፍል በጣም ያው እንግሊዘኛ ላይ ነው ደካማ የነበር። ውጤቴ ዝቅ የሚለው በሱ ነበረ። እሱንም ያው አወቅኩኝ። ፈተናዎችን መስራት ጀመርኩ። የተሻለ ውጤት ማምጣት ጀመርኩ። ከዛ በኋላ ያው ሁለተኛ ደረጃ ነበር እዚህ አጠናቀቅ። እሺ። ከዛ በኋላ እንትን ነበረ የእናንተ ጊዜ የ10ኛ ክፍል ማትሪክ ኤግዛም ነበረ? አዎ የመጨረሻዎቹ ነበር። እሱን ነገር እስኪ አውራኝ እንዴት ነው? ያው የመጨረሻዎቹ ነበርን። በደንብ እየተዘጋጀን ነበር። ያው የመጨረሻም ስለሆነ የግድ በቃ ፕሪፓራቶሪ የመግባት በጣም ትልቅ ፍላጎት ነበረኝ። እዛ ገብቼ ዩኒቨርሲቲ ጆይን ማድረግ ፍላጎት አለኝ እና አሪፍ ውጤት አምጥቼ 10ኛ ክፍል ማለፍ እንዳለብኝ ስለሚሰማኝ በጣም ያው ጓደኞች ጋር እንዳልኩ እያወራን ምናምን በደንብ እናነብ ነበረ እና ያው 10ኛ ክፍልም አሪፍ ፎር አላመጣውም ግን ቢ ነው እንግሊዘኛ ቢ ስለሆነ ቢ ነው እንጂ 8ቶችን ኤ ነው ያመጣው። ኧረ እባክህ። እና እንግሊዘኛ በደንብ ያው አላሻሻልኩትም ስቲል እና ቢ ነበረ። አሪፍ ውጤት ይዘን ነው ያኔም እኮ በጣም ከፍተኛ ውጤት ነበር ያሰንተን ያልሆ ማለት ነው። ቢ ማለት እንግሊሽ ብቻ ቢ ከዛ ውጭ ኤ ሁሉ ሌሎች ኤ ነበሩ። ይሄ እኮ በጣም ግሬት የሆነ ማርክ ነው በዛኔ። ሶ እንትኑ ቴንሽን ብዙ አልነበረም ማለት ነው። ማለት ጭንቀቱ የምትሞካከር ከሆነ ያን ያክል ጭንቀት አይገባም ግን በተወሰነ መልኩ ደግሞ ማትሪክ ትንሽ ከበድ ስለሚል የሆነ ፍራቻ ምናምን አልነበረም? ያኔ ያህል ፍራቻ አልነበረኝ። ምክንያቱም መውደቅ ራሱ እንዳለ አላውቅም የነበረ ግን በቃ ያው 10ኛ ክፍል ከወደቁ ምናምን ፕሪፓራቶሪ መግባት አይቻልም ምናምን ሲባል ሲሰማ ያው የተወሰነ
ከሌሎች አመታት እስከዛ ከደረስኩበት አመታት ይልቅ ያኔ ትንሽ ፍራቻ ነበረ። ያም ሆኖ ግን ያው በደንብ ስለምንዘጋጅ ያው ያኔ ያልፍራቻ ነበር። በጣም ደስ ይላል። የሄድበት ወይ አሪፍ ነው። እንዲሁም ከበፊቱ 11ኛ ክፍል እዛው ትምህርት ቤት ነው ጆይን ያደረከው? 11ኛ ክፍል እዛው ነው ጆይን ያደረኩት። እንደነገርኩ እስከ 12ኛ ክፍል ነው ያለው እና እኔ ናቹራል ላይም ቢሆን ሶሻል ላይም ያው ተመጣጣኝ የሚባል ነበርኩኝና እና አንዳንድ ሰዎችም መከሩኝ እና ኢኮኖሚክስ እና ቢዝነስ በጣም ነው ደስ የሚለኝ የነበረ። እሱን መማር ፍላጎት ስለነበረኝ ዩኒቨርሲቲ ገብቼም ኢኮኖሚክስ ጆይን ማድረግ ስለምፈልግ ያው ሶሻል ሳይንስ ነው የገባሁት። ኦኬ ሶሻል ነው ጆይን ያደረከው ያኔ ማለት ነው። ኦኬ ከዛ በኋላ እንዴት ነበር እስኪ ወደ 12ኛ ክፍል የሚኒስትሪ ምንድነው ኢንትራንስ ኤግዛም ሀውስ? እውነት ለመናገር ፍራቸው የጀመረው 12ኛ ክፍል ላይ ነው። 12ኛ ክፍል ያው ዩኒቨርሲቲ መግባት ብቻ ዩኒቨርሲቲ መግቢያ ውጤት ማምጣት ብቻ ሳይሆን የፈለግከው ዩኒቨርሲቲ ገብተህ የምትፈልገውን ዲፓርትመንት መምረጥ የሚታሰበው ያኔ ነበር 12ኛ ክፍል ላይ ማለት ነው። እና ፍራቸው ያኔ ነበረ ውጤት ማምጣት፣ ደህና ውጤት አምጥቶ ደግሞ የምፈልገው ዩኒቨርሲቲ ጆይን ማድረግ ያኔ ነው ፍራቸው የጀመረ። ያው እግዚአብሔር ይመስገን ያኔም አሪፍ ውጤት ነው ይዤ ያጠናቀቅኩት። ስንት አመጣ? 12ኛ ክፍል ስኮር ስንት አስመጣ? 432 ነበር። 432 ከስድስቱ ኮርስ ማለት ከ600 ማለት እኮ በጣም ትልቅ ነው። 600 ኦኬ። ሂስትሪ ምናምን ነበር ያኔ እንትን ኢኮኖሚክስ ያኔ አልተወሰደም የነበረ። አንዳንድ ቦታዎች ኢኮኖሚክስ ያልወሰዱ ትምህርት ቤቶች አሉ በሚባል ኢኮኖሚክስ አልተሰጠም የነበረ፣ ሌሎች ነበሩ። መልካም። እስኪ ከዛ በኋላ እንዴት ነው ያለፍከው? ዩኒቨርሲቲ እንዴት ነበረ? ምርጫ ቴንሽን አለ። አሁን አብዛኞቹ በሀገራችን ያለው ወቅታዊ ሁኔታ ትንሽ ዘግየት ያለ ከመሆኑ አኳያ ያኔን ፍራቻ ነበር አይደል? ለምሳሌ በሆነ ቦታ ብትሄድ የሆነ ፍራቻ አለ። የምትፈልገውን ቦታ ፋሚሊ ምንም እንድትሆንበት የሚፈልገው ቦታ አለ። ባህር ዳር ዩኒቨርሲቲ እንዴት ነበር ምርጫው? ፈልገው ነው ወይንስ እንዴት ነበር? የት ነበር ፍላጎት መጀመሪያ? ከቤተሰብ ጋር ስወጣ ለመጀመሪያ ጊዜ ነው። ከቤተሰብ ተለይቼ አላውቅም እና ያኔ በጣም ይከብድ ነበር። ከቤተሰብ ለቆ ምናምን ወደ ሌላ ቦታ ሄዶ ምናምን መማር በጣም ከባድ ነበር እና አትሊስት ጎንደር ዩኒቨርሲቲ የመምረጥ እድል ነበረኝ። ግን ደግሞ ባህር ዳር ዩኒቨርሲቲ መግባት በጣም ፍላጎት አለኝ እና አንደኛ ባህር ዳር ዩኒቨርሲቲ ያደረኩት አንደኛ ያደረኩት ነው የደረሰው። ፍላጎት ነበር። ቤተሰብ ያን ዩኒቨርሲቲ ባህር ዳር ጆይን እንድታደርግ ነበር ጎንደር? ቤተሰብ በኔ ፍላጎት ላይ የተመሰሩት ናቸው። ጎንደርም ባህር ዳርም ጆይን ባደርግ ለነሱ ያን ያህል ችግር አልነበረውም። ትክክል ከሆነ ግን አሁን ሞሮፍ ብዙ ጊዜ ሀፕን የሚያደርገው የዩኒቨርሲቲ ጆይን ስናደርግ ከቤተሰብ ተለይተን ነው የምንሄደው። አንተ ደግሞ ይበልጥ ከዛም በፊት በነበረ ህይወት ጉዞ አብዛኛውን ጊዜ ከቤተሰብ ጋር ነበር። ሌላ ቦታ ተንቀሳቀሰ ብዙ እንደሰማሁት ከሆነ አታውቅም። የነበረው ቴንሽን እንዴት ነው? ዩኒቨርሲቲ ጆይን ማድረግ ባይዘዋይ ህይወትን እንደ አዲስ መጀመር ነው። ዩኒቨርሲቲ ጀስት ምንድን ነው የሚባለው ይሄ ከሀገሪቱ ከሚኖሩ ልክ ሌላ አህጉር ውስጥ እንደምትኖሩ ያክል ነው። ለምሳሌ ጎንደር ስኖር አብዛኛውን ጊዜ በተወሰነ መልኩ የጎንደር ነዋሪ ምንም እንኳን ከሌሎች ቦታ የሚመጡበት ቢኖር ሞሮፊያ ነው። ይሄ ግን ዩኒቨርሲቲ ከኢትዮጵያ የሚኖሩ የተለያዩ ብሔር ብሔረሰቦች የሚኖሩበት በአንድ ትንሽዬዋ ምንድነው የሚባለው ሀገር ናት። ያ ሲሆን አንተኛ ከዩኒቨርሲቲ ጋር ጆይን የማድረጉ ከተማሪው ጋር ያለህ ሪሌሽንሺፕ ከቤተሰብ ደግሞ ሞሮፍ ስትርቅ የነበረው ሁኔታ እንዴት ነበረ? እስኪ ያው በእርግጥ ባህር ዳር ቤተሰብ አለኝ እና አንድም ባህር ዳር የመረጥኩበት ከዛ ጎንደርም ብቀር ባህር ዳርም ብቀር ቤተሰብ ስላለኝ ያን ያህል ብቸኝነት ስሜት እንደማይሰማኝ አውቅ ነበር እና ያው ለትንሽ ሳምንታት ወይም ለወራት ይጨንቅ ነበረ። ከቤተሰብ ተነጥሎ ምናምን ዩኒቨርሲቲ አዲስ ሰው ጋር ነው የምንገናኘው፣ ከተለያዩ ብሔር ከመጡ ልጆች ጋር ነው የምንገናኘው ምናምን ትንሽ ከብድ ነበር። መላመዱ ምናምን ትንሽ ከብድ ነበር። ግን ያው እኔ ያን ያህል ከሰው ጋር በጣም ወዲያው ምግባባ ሰው ነኝ። ያን ያህል ሪጅድ የሚባል ሰው አይደለሁም እና ቶሎ ነው ምግባባው ከልጆች ጋር። ያን ያህል ከዛ በኋላ ብቸኝነት ስሜት ምናምን አልተሰማኝም። እንትኑስ ፋሚሊ መነፋፈቅ የሚባል ነገር አለ። እሱ ጋር እንዴት ነበር? አልናፈቁም? የሆነ ለመሄድ ምናምን አይነት ነገር
ኢቭን አንተ እኮ እኔ እኮ የገረመኝ ምን እንደሆነ ታውቃለህ? አሁን አብዛኞቹ ተማሪዎች ከገጠር የሚወጣ ተማሪ ከሆነ ለምሳሌ 9 እና 10 ከቤተሰብ ትንሽ ራቅ ብሎ የሚማር ከሆነ ያን ይላመደዋል ነገሮችን በሳምንት መሄድ ለምሳሌ ጀስት 9ኛ ክፍል ጆይን እንዳደረገ በሳምንት ይሄድ እንደሆነ 10ኛ ክፍል አካባቢ በ2 ሳምንት በወር መሄድ ይጀምራል። የቤተሰቡን ናፍቆት አዳፕት እያደረገ ይመጣል። አንተ ግን እንዴት ነበር ቤተሰቦች ጋር ያለው ግንኙነት? ዩኒቨርሲቲውን ኦልሬዲ ከተማሪዎቹ ጋር ጆይን አደረግ ያን ያክል ብቸኝነት ስሜት አልተሰማም? የቤተሰብ ናፍቆት የመሄድ የምናምን ነገር እንዴት ነበር እሱ ጋር? አዎ ያኔ ፍሬሽ ሳለን የገባ ነው በአንዳንድ ምክንያት ሚያዝያ ላይ ነው እና ያው ብዙ ጊዜ ዩኒቨርሲቲ ተማሪዎች ጆይን የሚገቡትኝ መስከረም ጥቅምት አካባቢ ነው። እኛ ደግሞ ያው በአንዳንድ ምክንያቶች የገባ ነው ሚያዝያ አካባቢ ነው እና ያው ክረምቱን ከዚህ ነው የከረምነው። በጣም ረጅም ክረምት ነበር ለኔ። ምክንያቱም ክረምት በቃ ከቤተሰብ ጋር ነው ብዙ ጊዜ ማሳልፈው እና ለኔ በጣም ረጅም ክረምት ነበረ እና ደግሞ በቃ ትምህርቱ በጣም የተጨናነቀ ነበረ። ቶሎ ለመጨረስ ስኬጁሉን ለማስተካከል ምናምን በጣም ትንሽ ይፈጥኑ ነበር መምህራኖች እና ወደ ቤተሰብ ለመሄድ ምናምን ጊዜ አልነበረኝም። ግን ያው ጧት ማታ ከቤተሰብ ጋር በስልክ እንገናኛለን። እዚህ ደግሞ አሉ ቤተሰቦች እነሱ ጋርም ያው እመጣለሁ። እንደዛ እያልኩ ነበር ያሳለፍኩት። ውድ የ366 ፖድካስት ቤተሰቦች ተመልሰን ተገናኝተናል። አሁን ከእረፍት በኋላ አሁንም የምንቀጥል ነው የሚሆነው። እስኪ ስለ እንትኑ እናውራ። ዩኒቨርሲቲ ላይ የነበረው ፍሬሽማን አለ አይደል? ፍሬሽማን እንዴት ነበረ? ዲፓርትመንቱን ባይዘው ይፈልገው ነው ኢኮኖሚክስ ጆይን ያደረገው? አዎ ኢኮኖሚክስ ጆይን ለማድረግ ፍላጎቴ ገና ሶሻል ሳይንስ መርጥ ነው። ያኔ ሶሻል ሳይንስ መርጥ ቢዝነስ እና ኢኮኖሚክስ የሚባሉ ሳብጀክቶች አሉ። እነዛም በጣም ወዳቸው ነበር። ከዛ በኋላ እነሱ ነው እንግዲህ ኢኮኖሚክስ ጆይን ዳርግ የገፋፍ። ከቤተሰብስ አሁን አብዛኞቹ የቤተሰብ ወይም ደግሞ ከአንተ በላይ ያሉ ተማሪዎችን የመጠየቅ እና ያለም ፍላጎት መንገባበት ሁኔታ ስላለ ነው። አሁን ዩኒቨርሲቲ ስንጠብቅ የነበረው አለ አይደል? የሆነ ዲፓርትመንት ጆይን አደርጋለሁ ብለህ ለምሳሌ የህግ ትምህርት አጠናለሁ ብሎ አብዛኞቹ ሳያውቁት አለ አይደል? የሆነ ከነሱ በላይ የነበረ ወንድም የሚሆን ጓደኛ የሚሆን የሰፈር ሰው የሚሆን የዲፓርትመንት ጥሩ ነው ምናምን የሚባል ነገር አለ፣ ያበላል የሚባል ነገር አለ። እንደሱ አይነት ነገር አላጋጠመም? እንደዛ አጋጥሞኛል። ሞር ወንድሜ እንደዛ መክሮኛል። ማኔጅመንት ነው እሱ የተማረው እና እኔ ደግሞ ያው ቁጥር ላይ አሪፍ እንደሆንኩ ምናምን ያውቃል እና አንተ ሞር ኢኮኖሚክስ ቁጥር ምናምንም ስላለው እና በጣም ቲዮሪው ላይ ማሪፍ ስለሆንክ ኢኮኖሚክስ ጆይን ብታደርግ በጣም የተሻለ ትሆናለህ ምናምን እሱ መክሮኛል እና እኔ ደግሞ በግሌ ፍላጎት ነበረኝ ኢኮኖሚክስ እና ቢዝነስን ወዳቸዋለሁ እያለሁ ሞር ደግሞ ኢኮኖሚክስ ያው የመግባት ፍላጎት ስለነበረኝ ኢኮኖሚክስ ገብቻለሁ። ኦኬ አሪፍ። እስኪ እንዴት ነበረ ዩኒቨርሲቲ ጆይን ካረክ በኋላ ግን እንደው ከዲፓርትመንቱ መረጣ በፊትም ቢሆን በዛን የነበረው ዩኒቨርሲቲ ውስጥ ያለው የምግብ ሁኔታ ምናምን እንዴት ነበረ? እስኪ እዚህ አዳፕት አረከው? ምግቡን ለመላመድ በጣም ተቸግሬ ነበረ። በተለይ ራት አካባቢ ምናምን ለአንድ ወር ያህል ምናምን ውጭ ነበር የምበለው። ካፌ ለመብላት በጣም ተቸገር ነበር። ከዛ በኋላ ግን ችግርም ያስለምዳል። ገንዘብ እያጠረ ምናምን ሲመጣ ሙሉ በሙሉ ወደ ካፌ መመገብ ጀመርኩ ማለት ነው። ያኔ ብዙም ችግር የለም ነበረ። የተወሰነ ችግር ነበር ግን ኢዚሊ አዳፕት አድርጋ አሪፍ ነው። እንዲሁም ጥሩ ነው የሄድበት ሁኔታ። አብዛኞቹ ግን ተማሪዎች ስናቀርባቸው በቃ አልሞስት ተመሳሳይ ነው። ግን ዩኒቨርሲቲ ላይ መጀመሪያ ላይ እንደምንጠብቀው አናገኘውም። አሁን መጀመሪያ እኔ ለምሳሌ ከራሴ ህይወት ዩኒቨርሲቲ ጆይን ሳረግ ትምህርት ዩኒቨርሲቲ ላይ ይከብዳል ብዬ አላስብም ነበር። 12ኛ ክፍል ማለፍን ነበር ማስበው። ከዛ ደግሞ ያለው የመማር ማስተማር ሁኔታ በተለየ ነው። 6 ኮርስ በአንድ ሴሚስተር በ4 ወር በ5 ወር ተምረህ ፋይናል ኤግዛም ተፈትነ ነው። እሱ በጣም ጭንቀት አለው። እሺ ከዛ በኋላስ እንዴት ነበር? እስኪ ከገጠመኝ ካለ ከግቢ አካባቢ እንዴት ነበር? ወደው እንደገባን አካባቢ ማለት ነው ካፌ ምናምን ያው ቤት ላይ ምናምን ትሪውን በልተን ምናምን ያው አንዳንዴ አጥበን ምናምን የምናስቀምጠው አጋጣሚ አለ። እሺ እና እኔ ደግሞ ያው ተበለው በኋላ ትሪውን መልሰን ማስቀመጥ ነው ያለብና እኔ ግን ያው አጥቤ ምናምን ያስቀመጥኩት እና እንደዚህ ያለ ነገሮች አጋጥሞኛል። በፈተና ወቅት ደግሞ አንድ ቀን ቁርስ እየበላው ነው። ከዛ የሻዩን መጠጫው ማለት ነው እሱን ይዤው ወጥቻለሁ
ወዴት ወደ ዶር ከካፌዎች ማለት ነው። አዎ በለው ሳህኑንም በተመሳሳይ ሁለቱንም ይዞ ነው የወጣው። ሁለቱንም? አዎ። እንዴት ያኔ ማለት ይዘው የምትሄድ ነው የመሰለህ ነው? ረስተው ፈተና ላይ ነበር። አዎ ፈተና ልንገባ ነው። እኔ በልቼ መውጣት ነው እንጂ አሰብኩ በቃ እንደያዝኩ እርግጠኛ አልነበርኩም። እናቴ የሚገርም እንዴ አስበው ግቢ ውስጥ ካፌ ዕቃ ማጠብ ያዙልኝ እቺ ባይዘዋይ ካፌ ውስጥ ኧረ በጣም ይገርማል የምር። አብዛኞቹ ይሄ ያጋጥማል። አንድ ጓደኛዬ ምን አለኝ መሰለህ የሆነ አሁን የ4ኛ ዓመት ጆኮ ተማሪ ነውና በግቢ ውስጥ ብዙ ጊዜ ስትንቀሳቀስ አለ አይደል ዩኒቨርሲቲ ውስጥ ልክ መጀመሪያ ላይ የመሰለው ዶርም ላይ ምግብ ይመጣል ብሎ ነበር ኤክስፔክት የሚያደርገው እና የሆነ ሰዓት ላይ መጀመሪያ ላይ 12ኛ ክፍል የሚገርምህ ጥሩ የሚባል ስለ ግቢ ያውቃለሁ ምናምን የሚለኝ ነበር። ከኔ በፊት አንድ ባች ይቀርማል 4ኛ ዓመት አሁን ግራጁዌት ያደርጋልና ሁሉን ነገር ያውቃል። ነገር ግን ከዛ በኋላ ስለ ግቢ ወንድሞች ታላላቆችም ሲማሩ ስለነበር ማለት ነው እና ግቢ ውስጥ ገብቼ አለመጨረሻ ላይ ምግቡ ይመጣል ብዬ ዶርም ስጠብቁ እያውቃለሁ አለ። እስከዛ የሚውሉ ተማሪዎች ይላሉና ግቢ ጆይን ስናደርግ ብዙ ነገሮች ስለማናቀቸው ሀፕን ያደርጋሉና ለቀጣይ ግቢ ጆይን የምታደርጉ ተማሪዎች ምናልባት ካላችሁ ዩኒቨርሲቲ ውስጥ አንዳንድ ነገሮችን መጀመሪያ አውቆ መግባት በጣም ጥሩ ነው። በብርም የሚበሉ ተማሪዎች አሉ የሆነ ነገርና እንደዚህ አይነት ነገሮች በጣም የሚገርም ገጠመኝ ነው። እሺ ከዛ በኋላ እንዴት ነበረ? እሺ ዲፓርትመንቱን ጆይን ካረክ በኋላ የነበረው እንዴት ነው? ሪሌሽንሺፕ የፍቅር ግንኙነት ነገር ነበር? እኔ እንኳን ያን ያህል ቅድሚያ የምሰጠው በቃ ሁሉም ነገር ይደርሳል ብዬ ማሰብ ሰው ነኝ። ቅድሚያ ለመስጠት ላለብኝ ነገር ቅድሚያ ቦታ ሰጣለሁ። ጊዜንም ቅድሚያ ነው የምሰጠው እና ግቢ የምንገባው እውነት ለመናገር ለማፍቀር አፍቅሮ ለመውጣት አይደለም። የመጣንበትን ዓላማ ማሳካት ነው ቅድሚያ የምንሰጠውና እና እኔም የዛ መርህ ተከታይ ነኝና ቅድሚያ ለትምህርቴ ነው የሰጠው። ግን ግቢ ላይ ያው አንዳንድ ነገሮች ይወራሉ፣ ግን እኔ ያን ያህል ወደ ፍቅር ግንኙነት የለበት። እሺ ከምታዩስ እንዴት ነው አሁን አንተ ግቢ ላይ ያለውን የፍቅር ግንኙነት ምን ብለህ ታየዋለህ? አብዛኞቹ አሁን ፍቅር ጀምረው ግቢ ውስጥ በተወሰነ ፐርሰንቱ ቢሆን አብሮ የመዝለቅ ሁኔታ አለ እና እንዴት ነው አንተ የግቢ ግንኙነት ወይም የፍቅር ሪሌሽንሺፕ አስፈላጊ ነው ብለህ ታምናለህ ወይስ አታምንም? ኖርማሊ እንዴት ትላለህ? ያው እንግዲህ ሁለት አይነት ነው። አሁን የግቢ ፍቅር ሁለት አይነት ነው። አንዳንዱ በጣም ያው በእምነቱም ወይም በቤተ ክርስቲያን ወይም በምን ተባብሎ የሚዘልቅ አለ፣ እስከ መጨረሻው የሚቀጥል ፍቅር አለ። አንዳንዱ ደግሞ ወይ ለሳምንት አይሉት በጣም አስቸጋሪ የሆነ ነገር አለ እና እኔ እንግዲህ የራሳቸው አቋም ነው የሚወስነው ብዬ ነው ማሰብ። በእኔ እይታ ቅድሚያ ማሳካት ያለባቸውን ነገር ቢያሳኩ ባይ ነኝ። ትምህርታቸውን አሳክተው ቢወጡ ባይ ነኝ። ግን ደግሞ እኛ ከትምህርታችን ጋር አይፋለስብንም ካሉ ግን ያው የሚሆናቸውን ወይ በአንድ ተወስነው ቢኖሩ እንደዛ ነው ማለት። አብዛኞቹ አሁን ያንተ ሐሳብ ማመልካከት በራስ የግል አስተያየት ከሆኑ ትክክል ነው። ግን አብዛኞቹ በጣም አብዛኛው በሚባል ተማሪ ፍቅር ሪሌሽንሺፕ ይጀምራል። ግን ከዛ ባሻገር አብዛኞቹ ደግሞ የሚያዩት ዩኒቨርሲቲ ውስጥ ሙሉ በሙሉ ፍቅር የለም ብለው የሚያስቡ ሰዎች አሉ። ፍቅር የለም ብለህ ታስባለህ? ወይም ደግሞ የሚጀመሩ ለቴምፖራሪ ለፊሊንግ ለስሜት ነው ብለህ ታስባለህ? እንደዛ ብቻ ላይሆን ይችላል። ዘለቄታ ያለው ፍቅር ብዙ ሰዎች አውቃለሁ ግቢ እንደጀመሩ ከዚያው ተጋብተው ወጥተው ቤተሰብ ይዘው የሚዘልቁ ልጆች አውቃለሁ። ያው ደግሞ እንደምናየው ደግሞ ለሳምንት በቀን እንኳን የሚለያዩ አሉ እና እንደዛ እንኳን ብዬ አላስብም። አዎ ትክክል ነህ። ግን እኔ እንትን ያልገባኝ ምን እንደሆነ ታውቃለህ? አንዳንዴ ነገሮች እንደምንወስናቸው አይሆንም። ለምሳሌ ያክል ግቢ ውስጥ እኔ አሁን ፍቅር አልጀምርም ወይም ደግሞ የሆነ ቦታ ላይ ስታይ ከበፊት ወይም ከ8 እስከ 12 ባለው ትምህርት ሁኔታ ፍቅር የሆነ ወንድና ሴት ሆኖ የሆነ ቦታ ላይ ታቸው ኢቭን በግቢ በር ላይ ምናምን እዛ ትምህርት ቤት ላይ እየተጃጃለ ነው የሆነ ቤተሰቡ እንደሚያሰድብ እስከምትል ድረስ ፊሊንግ ይሰማሃል። ከዛ በኋላ ግን አንተን በሌላ ቦታ ልታገኘው ትችላለህ። ለምሳሌ እንደዛ በዛ አይነት አንግል ስታይ የነበረው ይሄ ፍቅር የሚባለው ነገር አላደርግም ብለህ የምታደርገው ነገር ነው ብዬ አላስብም። የሆነ ሰዓት ላይ ሳታውቀው ራስህ ፌል ማድረግ አለና ሜቢ ትክክል ነህ። የሆነ አንተ የነበረ ፓሽን ፍላጎቱ
ለፍቅር ያን ያክል ኤክስፖዠር እንዳይኖርህ ራስን የምትገድብበት ገደብ ሊኖር ይችላል። ግን ፍቅር እተወዋለሁ ብለህ የምትሆነው ብለህ ታስባለህ? ማለት አሁን አንተ ካወራኸኝ አኳያ ሞር ኦፍ ኤክስፖዠሩ ወደ ትምህርት መሆኑ ትክክል ነህ። ያኛውም የተወሰነ ኢንሰም ኤክስተንት ቫልዩ አለው ብዬ አስባለሁ። ግን እንዴት አድርገህ የሆነ ሰው ላይ ትምህርት መውደድ ብቻ ከፍቅር ካለመግባት ይገድባል ብለህ ታስባለህ? እንደዛ አይደለም። አንድ ሰው ወደ ማንኛውም ነገር ለመግባት መጀመሪያ እቅድ ያስፈልገዋል እና ማንኛውም ሰው በእቅዱ መሰረት ተተንቀሳቀሰ ፈልጎም ሳይሆን ሳይፈልግ ፍቅር ይገባል ብዬ አላስብም። እቅድ ካለው ለምሳሌ አንድ ሰው ማግባት ወይም ደግሞ ጓደኛ መያዝ ያለብኝ ከዚህ ደረጃ ስደርስ ነው ብሎ ታሰበ በአጋጣሚ ቢሆን ፍቅር ላይ ገባ ይችላል። እቅድ ከሌለን ግን አስበንበትም ሆነ ሳናስብበት ፍቅር ውስጥ እንገባለን እና መጀመሪያ ማቀድ አለብን። ወደ ማንኛውም ነገር ወደ ትምህርትም ሆነ ወደ ፍቅርም ሆነ ወደዛ ከመግባታችን በፊት እቅድ ሊኖረን ይገባል። በዛ ላይ ደግሞ ብዙ ጊዜ አይተህ ከሆነ ግቢ ላይ ተማሪዎች ወደ ፍቅር የሚገቡት የጓደኛ ጫና ነው። ለምሳሌ አንዳንድ ሴቶች አውቃለሁ ማፍቀር አይፈልጉም፣ ግን በጓደኛ ምክንያት ጓደኛዋ ስላፈቀረች ምክንያት ብቻ እሷ ካላፈቀረኝ ያለመመረጥ ስሜት ይሰማታል እና ሳትፈልገው ወደ ፍቅር የምትገባለች። ወንዶችም በተመሳሳይ በጓደኛ ግፊት ምክንያት ወደ ፍቅር የገቡ ሰዎች አውቃለሁ። እና ያው እቅድ ቢኖረን ለሁሉም ነገር ማንኛውም ነገር ከማድረጋችን በፊት እቅድ ቢኖረን ጥሩ ነው ብዬ አስባለሁ። በጣም የሚገርም ሀሳብ ነው ያነሳው። ትክክል ነው። ምክንያቱም እቅድ ካለው ያ ሰውዬ ለሆነ ነገር ኢዝሊ ብሬክ የሚያደርግበት ነገር አይኖርም። አዎ ትክክል ነህ። በጣም የሚገርም ሀሳብ ነው ያነሳው። ተመልካቾች መልካም። እሺ ከዛም በኋላስ እንዴት ነበረ? ወደ መጨረሻው አካባቢ በዩኒቨርሲቲ ውስጥ አንተ የምታያቸው ሪሌሽንሽኖች ባሻገር ስለነሱ ካወራን ነው እንትን በከተማ ውስጥ አሁን ባህር ዳር በጣም ትልቅ ከተማ ነች። እንግዲህ ብዙ በቃ በጣም ትልቅ የሚባል ከተማ ነው። አንተ አጋጥሞ የሚያውቅ ነገር አለ? ከስርቆም ከምንም ያው ብዙዎቹ ስልክ የማጣት ሉዝ የማድረግ ነገር አለ። በግቢ ውስጥ የሚሆን በውጭ አንተ እንደዚህ አይነት የስርቆት ተግባራት ምናምን አጋጥሞ ያውቃል? አዎ አጋጥሞኝ ያውቃል። ግን ስልኬን እስካሁን አልተበላሁም። አዎ ብዙ ሰዎች ከኛ ዲፓርትመንትም ወይም እኛ ጓደኞችም እንደ ግቢ ብዙ ስልክ የተሰረቁ የተወሰደባቸው ልጆች አሉ እና እኔ 2 ጊዜ ተተፍቶብኛል፣ ግን አምልጫለሁ። እንዴት 2 ጊዜ? ያው ምራቃቸውን ኧረ እባክህ። ኦኬ ምራቅ ተፍቶብሃል? የት እንዴት ነበርና እንዴት ነው የምታልፈው እንደዚህ አይነት ነገር ሲያጋጥም? ያው የሆነ ሰዓት የሆነ ባንክ ብር ላወጣ ሂጄ አውጥቼ ስመለስ ነው እሱ ከኋላዬ ነው ያለው። እኔ አላየሁትም። ከኋላዬ ሆኖ እንዴት በፊቴ በዚህ በኩል እንድፍ እንዳለብኝ አላውቅም። እና ቆይ ልጥረግልህ ምናምን ሲለኝ አይ ተው ችግር የለውም ምናምን ብዬ ነው ያለፍኩት። እሱም እንደቆመ ቀርቷል። ሌላ ጊዜ ደግሞ ያው እንደዚህ አጋጥሞኝ እንደው ተመሳሳይ ነገር ነው ያደረገው። ያንም ይቅርታ አለኝ። አይ ችግር የለውም ብዬ ነው ያለፍኩት። እና ብዙ ጊዜ ምራቃቸውን እንትን ካሉ በኋላ በቃ እንጥረግልህ ምናምን ብለው በሶፍት እንጥረግልህ ምናምን ብለው ይጠጋሉ። ያኔ ነው ብዙ ጊዜ የሚፈጠረው። በጣም ትክክል። እኔ እንኳን የዛ ሰለባ አልሆንኩም እስካሁን። መጀመሪያው ቃል ማለት ነው መረጃ። አዎ በጣም አቅ ነበር። ያው ስርቆት ምናምን እንዳላቃለው ያው እንግዲህ አልተጠጋቸውም። እግዚአብሔርም ጠብቆኛል ማለት ነው። ጠብቋል እናቴ። በጣም ይገርማል። አብዛኞቹ የዩኒቨርሲቲ ተማሪ ኦልሞስት አሁን የሰርዲር ተማሪ ሆኖ እንኳን ከ3 ጊዜ በላይ የተሰረቁ ተማሪዎች አሉ። በመንገድ ላይ በግቢ ውስጥ። አሁን ትክክል ያለው ሀሳብ አንድ ጓደኛ እንደውም እዚህ ዊዝደም አካባቢ የሰርክሉ አለ አይደል? ዊዝደም ኖርማል ቢሮ የፕሬዚዳንት ቢሮ እዛ አካባቢ 2 ሆነው እየተጓዙ ነው። ኢማጂን አስበው 2 ሆነው እየተጓዙ ልክ እንዳንተ ያለው የነሱ ግን ለውዝ ነው። አብዛኛውን ጊዜ ለውዝ ያደርጋሉ። ለውዝ ባፋቸው ይዞ ይተፉበታል። ከዛ እንደዛ አድርጎ ልክ ሊጠርግለት ሲል ከኋላ መጡ አንድ ጓደኛዬ ማለት ጓደኛው ይዛኛው ላይ ለምሳሌ እኔ ባንተ ላይ ብተፋ መንገድ ላይ አግኝቼ ሌባ በሆን የኔ ጓደኛ ልክ ሲጠርግለት አንተ ሞር ኦፍ ትኩረት አቴንሽን እዚህ ጋር ነው ይዛን ይሰርቁበት ሌላኛው ይሉ ሩጫ ለሩጫ መለጡት በኋላ ከነቀ በኋላ እና እንዲሁ ምን በጣም የሚገርመኝ ማጂክ ለራሱ አለው የሚባል ነገር አለ። እውነት ይሁን አይሆን አላውቅም፣ ግን ሲተፉ የሆነ አንቲ መደንዘዝ ወይ በዛኛው ትኩረት አድርገህ የመደናገጥ ይሁን አላውቅም። እንደዚህ አይነት ነገር በእርግጠኝነት አለ። አይ ብዙ በጣም ዩኒቨርሲቲ
እኔ እንጃ ብቻ በጣም ከባድ ነው። መልካም ስለ እንትን እስኪ እንጫወት። ከዛ በኋላ እንዴት ነበር ወደ ፎርዝ ይር ጆይን እያደረክ ነው? ፎርዝ ይር አካባቢ የኤግዚት ኤግዛም ዝግጅት አለ፣ በጣም ብዙ ነገሮች አሉ። ኤግዚት አለ፣ ሪሰርች አለ። እንዴት ነበር ይሄ አካባቢ? እንዴት ነበር የነበረው ሁኔታ? እውነት ለመናገር ፎርዝ ይር በጣም ጊዜ የሚያጥርበት ሰዓት ነው። ከዛ በፊት በነበሩት አመታት ያው ያን ያህል ለፈተና ለክላስ ፈተና ብቻ ነው ዝግጅቱ። በዚህ አመት ግን ለክላስ ፈተና አለ፣ ፕሮፖዛል ነበረ ፈርስት ሴሚስተር ላይ፣ ሰከንድ ሴሚስተር ሪሰርች አለ፣ ዲፌንስ አለ። በዛ ላይ አንዳንድ የተለያዩ ፕሮግራሞች አሉና ታይም በጣም የሚያጥርበት ሰዓት ነው እና ያው ብዙ ጊዜ አሁን ተማሪዎች ሳመር ምናምን ያው እንደረፍት ነው እንጂ የሚጠቀሙት ለጥናት ምናምን አያውሉትም። ግን ኤግዚትን ያው አሪፍ ውጤት ምናምን ለማምጣት ሳመርን ከብዛ በፊት የነበሩትን ሰርዲርም ሰከንዲርም ፍሬሽም የሚመጣ ከሆነ ፍሬሽማን ብዙ ጊዜ ኤግዚት አይመጣም። ግን እዛ የተማሩት ብሉፕሪንት ላይ ያሉ ኮርሶች እነሱን ጨርሶ ተዘጋጅቶ በተወሰነ ተዘጋጅቶ ቢመጣ በኋላ ላይ ጊዜውን በአግባቡ ይጠቀማል ብዬ አስባለሁ። መልካም ሰው ግን ጭንቀቱ ነበር የኤግዚት ዝግጅት ማለያ ቢዚ ከመሆን አኳያ አንዳንድ እረፍት ስለምታጣ የተወሰነ ፍራቻም ይኖራል። ኤግዚት ኤግዛም ነው እንዴት ነበር አንተ? ያው ኤግዚት ኤግዛም ፍራቻ የለም ማለት አይቻልም። ማለፍ ብቻ ሳይሆን አሪፍ ውጤት መስራትም ያም ሌላ ፍራቻ ነው እና ያው ሶሻል ሳይንስ ላይ ደግሞ ያው አሪፍ ውጤት ማምጣት አለብን እና ያው እኛ እንደውም የሆነ ሰዓት ትንሽ ተወዛግበን ነበር። ኤግዚት ኤግዛም ፓስና ፌል ብቻ ነው የሚያስፈልገው ምናምን ብለን፣ ስለዚህ ትምህርት ሚኒስቴር 50 ማምጣት አለባችሁ ነው ያለው። 50 እና ከዛ በላይ አንድ ተማሪ መስራት አለበት፣ ወደ ማለፍ ካለበት 50 እና ከዛ በላይ መስራት አለበት ነው የሚለው። እና ደግሞ አንዳንድ ሴክተሮች ላይ እንደ ማወዳደሪያ ክራይቴሪያ ይጠቀሙታል። እና ያው እኛም ተደስተን ምናምን ነበረ። በኋላ ላይ ግን እንደዛ ማለት አይደለም ምናምን ሲል ያው ያነባበብ ስታይላችንም ቀይረን ያው በደንብ ተዘጋጅተን። እንዴት እንደዛ ማለት አልነበረም ያልከው? አልገባኝም። ያው ማለት ትምህርት ሚኒስቴር እንደዛ ያለ የወደቁ ተማሪዎችን ፌል መባል አለበት ነው ያለ። ያለፉ ተማሪዎች ፓስ መባል አለበት። ኦኬ ኢንተርምስ ኦፍ ነምበር አይገለጽም የሚለው ነው። ነምበሩ አላቅም፣ ሁለቱም የሚገለጽ ይመስለኛል ሳስብ። ተመልካቾች ተመልሰን ተገናኝተናል። አሁንም 366 ፖድካስትን ሰብስክራይብ እያደረጋችሁ ማበረታታችሁ እንድትቀጥሉ። እንዴት ነው ተመልካቾች? ሰብስክራይብ አድርጉ እንጂ ዝም ብሎ እየቆመ እኮ ነው። ቪው ምናምን ሼርም እያደረጋችሁ ኮሜንትም የሚስተካከሉ ሊቀርቡ የሚገባቸው የምትሏቸው ሰዎችም ኢንፎርም አድርጉን። 366 ይዞላችሁ ይቀርባል። እንዴት ነበር እስኪ ስለ ኤግዚት ኤግዛም? ከፍተኛ ነው ያስመጣው ከኢኮኖሚክስ ዲፓርትመንት ጥሩ ውጤት ያመጣ ኤግዚት ከፍተኛ ነህ አንተ ነህ። እንዴት ነበር? ስንት አስመዘገብ? ለተመልካቾች እኔ እንኳን አውቀዋለሁ። ያው 93 ነው ያመጣሁት። ያው ከመቶ ነው ኤግዚት ኤግዛም የምንፈተነው። ከመቶ ጥያቄዎች ያው 93ቱን መመለስ ይያለው። ኢማጂን 93 ከመቶ በኢኮኖሚክስ ከፍተኛውን ይዘላችሁ ቀርበናል። 366 ሌሎችንም ይዞላችሁ የሚቀርብ ነው የሚሆነው። እሺ እንዴት ነበር እንትንስ ውጤት ስንት ነበር? አጠቃላይ ጂፒኤ ስንት ነው ይዘው የወጣው? ኮሙሌቲቭ ጂፒኤ 3.88 ነበረኝ። ያው በአንድም በሌላ ምክንያት ፍሬሽማን ላይ ጥሩ አልነበርኩም። እንግሊዘኛ ያው እንደነገርኩ ቅድም እሱ ነው ያወረደኝ። ሌሎች አሪፍ ናቸው። እሱ ወረድ ስላለ ያው እዛ በኋላ ብሰራም ያው ያን ያህል ሊሻሻል አልቻለም። ያው ግን 3.88 ይዤ 3.88 እንዴት ነበር አጠቃላይ ማለት ምን ኮርሶች ታስታውሳለህ ያወረዱብህን? ፍሬሽማን ላይ እንግሊዘኛ ብቻ ነበር። ምን መጡ ነው? እንግሊዘኛ ፈርስት ሴሚስተር ላይ ቢ- ነው ያመጣሁት። ሰከንድ ሴሚስተር ቢ+ ነበር። ቢ+። ከዛ ውጭ ሌሎች አሉ? ሌሎች የሉኝ። በዛ ዓመት የሉኝም የነበሩ። ኦኬ ከዛም በኋላ አልፎ አሉ። ከዛ በኋላ ያው አንዳንድ መምህሮች አስቸጋሪ ይሆናሉ። ያው እኔም ደግሞ በፈተናው ሰዓት ጥሩ ያልሆንኩባቸው ነበሩና አሉ። አጠቃላይ ስንት ኤ አለ ካስታወስከው?
እንደዛ እንኳን አላስታውሰው። ያው 3.88 ኤግዚት ኤግዛም ደግሞ 93 በማምጣት በዘንድሮ የኢኮኖሚክስ ከፍተኛ ውጤት ነው። እንግዲህ በጣም አሪፍ ደስ ይላል። መልካም እንግዲህ አሁን ጥሩ ውጤት ነው ያለ። አብዛኞቹ ይህን ውጤት ይዘህ የመቀጠር እድልህ በጣም ከፍተኛ ነው እና በስራው ጆይን የማድረግ ባንክ ምናምን አይነት ነገር ነው ፍላጎት ወይንስ በራስህ ቢዝነስ ክሬት የማድረግ አይዲያ ነው ያለ? በአሁኑ ሰዓት የራሴ የምለው ካፒታል የለኝም። ስለዚህ መጀመሪያ አንድ ሰው ደግሞ የራሱን ቢዝነስ ለመክፈት ካፒታል ሊኖረው ኢኒሻል ካፒታል ያስፈልጋል። ያን ለማድረግ ደግሞ እኔ አቅሙ የለኝም እና ያው አሁን ያው ተቀጥሬ ለመስራት ነው ያሰብኩት። ፍላጎቱ እዛ ነው። ግን እንትን ኦፖርቹኒቲ የለም ነበር? የተለያዩ ዩኒቨርሲቲ እንትኖች ሴሌክት የሚያደርጉት ነገር ነበር መሰለኝ። እንዳጋጣሚ ሆኖ አልነበረም፣ እስካሁን አላየሁም። እንግዲህ ወዲያ ምን እንደሚፈጠር አላውቅም። እስካሁን ያለው ነገር ግን ያው እንግዲህ ግራጁዌት አድርገናል። ያለው ነገር እንደዚህ ደስ ይላል። መጽሐፍ ላይ እንዴት ነው ያለህ አቋም? መጽሐፍ ታነባለህ? ፊክሽን ነው? አዎ ፊክሽኖችን አነባለሁ። ከአካዳሚክ ውጭ ያሉ መጽሐፍቶችን ማንበብ በጣም ደስ ነው የሚለኝ። በዚህ አመት ብዙም አላነበብኩም እንጂ ከዛ በፊት ጎን በጎን እንኳን ማነባቸው መጽሐፍት ነበሩ። ያው አነባለሁ ፊክሽን። እስኪ ከፊክሽን በጣም ካነበባቸው አንድ መጽሐፍ በጣም ደስ ያለ መጽሐፍ ኢንፎርም ማድረግ ትችላለህ? ብዙ መጽሐፍቶች አሉ። ያው ፍቅር እስከ መቃብር የመጀመሪያ መጽሐፌ ነው። ልቦለድ ሲጀምር ያነበብኩት ነው። እዛ በኋላ የዓለማየሁ ዋሴ መጽሐፍቶች አሉ፣ እነ ሜተራሊዮን፣ ሰበዝ፣ ችቦ ምናምን እነዚህን አንብቤያቸዋለሁ እና ያው አብዛኞቹን እወዳቸዋለሁ። አሪፍ። ከነዚህ ሁሉ አሁን አንተ ካነበባቸው ፍቅር እስከ መቃብር ነው ከፍተኛ ነው ማለት ነው? ደስ የሚል አለ አይደል? ሞሮፍ የሆነ መጽሐፍ ፍቅር እስከ መቃብር በጣም የመጀመሪያም ስለሆነ በጣም ደስ ብሎኝ ያነበብኩት። መልካም። ከዚህ ውጪ በግቢ ውስጥ አሁን አንተ እንዴት ነበር ህይወትን ፓስ የምታደርገው? ከረፍት እንዴት ነው? በምን አይነት ቦታ ነው ራን የምታደርገው? ታይም መዝናናት ምን አይነት ቦታ ላይ ትዝናናለህ? ምንስ ያዝናናል አንተ? ያው አልኮል ነገሮች እስካሁን አልጀመርኩም። አልኮል ነገሮች ነፃ ነኝ። ግን ያው ምዝናናባቸው እግር ኳስ እጫወታለሁ፣ እግር ኳስ እመለከታለሁ። እዛ በተዘለለ አንዳንድ ሙቪዎች ምናምን አያለሁ። ያው እዛ ውጭ ከጓደኞች ጋር አንዳንድ ነገሮች ያው እጫወታለሁ። ያው እንደዚህ ነው ያለፍኩት። ግን ደስ ይላል። እኔ እንደው ያገባደድ ነው እንትን አብዛኞቻችን ዩኒቨርሲቲ ኢንጆይ ስታደርግ በፕሪ ፕሬዠርም ቢሆን አላማን ይመሳት አለ። ቅድም እቅድ ያለው ሁኔታ እሱም ያው ላንተ ኢንፍሉዌንስ ይኖረዋል እንትን ሰፖርት ሊያደርግ ይችላል እንጂ ብዙዎች እንደዚህ ያደርጋሉ። ግን የጓደኛ ወደ ሌላ ቦታ የመውሰድ አልባሌ ቦታ የመዋል ምናምን ኢንፍሉዌንስ የተወሰነ ከአንተ ከጓደኞች አንተ ባትፈልገው ቢሆን እንደዚህ አይነት ነገር አላጋጠመህም? እንዴት ነው? እነዚህ ነገሮች ብዙ ጊዜ ያጋጥማሉ። ያው ኢኮኖሚክስ ዲፓርትመንት ላይ ግን አብዛኛው ቅድሚያ ለትምህርቱ የሚሰጥ ሰው ነው እና ያው አንዳንዴ ወጥተን ጠጣ ምናምን የሚባሉ ነገሮች አሉ። እስካሁን እነዛን ነገር ተቋቁሜያለሁ እና ያን ያህል ነገር አጋጣሚ የምለው ነገር የለኝም። መልካም። አይ በጣም ደስ የሚል ሁኔታ ነው። አንተ እንዲሁም በቃ ብዙ ነገሮች ተመስገን ነው የምትለው። ያጋጠሙ ያን ያክል ችግሮች ቢኖሩም ያው የቅድሙ የስርቆት ነገር ካልሆነ ከዛ ውጭ አለመኖሩ በጣም ደስ ይላል። እስኪ አሁን አንተ ማስተላለፍ የምትፈልገው እንትን የሚኖር ማለት የኢኮኖሚክስ ተማሪዎች አለ፣ በሌሎች ዲፓርትመንትም እያጠኑ ያሉ ተማሪዎች አሉ። ለነሱ እንደ መልእክት ምን ቢያደርጉ የምትለው ይሆናል? ጥሩ ነገር ዩኒቨርሲቲ ጆይን አድርገው ጥሩ ነገር ይዘው እንዲወጡ የወንድማዊ ምክር ማስተላለፍ የምትፈልገው ካለ? ያው ለተማሪዎች ማስተላልፈው ነገር መጀመሪያ ቤዛቸውን ማሳመር አለባቸው። ታች ክላስ ላይ ያላቸውን ነገሮች አሪፍ ነገር ይዘው መጥተው ጥሩ ዩኒቨርሲቲ ጆይን የሚያደርጉበት እንዲያደርጉ እዛ ላይ ያላቸውን አቋም በደንብ ማስተካከል አለባቸው። እዛ በኋላ ዲፓርትመንት ሲመርጡ ደግሞ ፍላጎታቸውን ማዳመጥ አለባቸው። ሰው ስላላቸው ብቻ ሳይሆን ፍላጎታቸውን በጣም በፍላጎታቸው መምረጥ አለባቸው። ዲፓርትመንት ከመረጡ በኋላ ታይም ማኔጅመንት ላይ በጣም ጎበዝ መሆን አለባቸው። በነገራችን ላይ ማንኛውም ስራ ከመስራታቸው በፊት እቅድ በጣም ወሳኝ ነው። ያን እቅድ በሰዓት ከፋፍለው ሰዓታቸውን በአግባቡ መጠቀም አለባቸው ብዬ ለተማሪዎች አስተላልፋለሁ። መልካም። ከዚህ ባሻገር እንዲሁ ለዚህ ላደረሰውም ለቤተሰቦችም ወይም ደግሞ ጓደኞች አንተ ለዚህ ለስኬት ላደረሱ
ምስጋና ማቅረብ ትችላለህ። ቤተሰቦችን፣ ጓደኞችን፣ መምህራኖችን በጣም አድርጌ ነው የማመሰግን። ሁሎችንም አመሰግናለሁ። እሺ መልካም። ውድ የ366 ፖድካስት ቤተሰቦች ወደ እናንተ ሲደርስ የነበረው የዛሬ ፕሮግራማችን ይህን ይመስል ነበር። እንግዲህ ፕሮግራሙን እንዲህ እጅግ በጣም በሚገርም መልኩ ወደ እናንተ ስናደርስ ቆይተናል። በቀጣይ በሌሎች ፕሮግራሞች ወይም ደግሞ በሌሎች እንግዶች የምንገናኝ ነው። እስከዛው ድረስ ግን ሰብስክራይብ ማድረግ፣ ላይክ፣ ሼር፣ ኮመንት እንዲሁም ደግሞ ለእኛ ለ366 ፖድካስት ጥሩ የምትሏቸውን ሀሳቦች ወይም ደግሞ ቢስተካከል የምትሏቸውን ሀሳቦች ማድረሳችሁን እንድትቀጥሉ ከወዲሁ እንጋብዛለን። እንግዲህ ዛሬ በጣም በሚገርም በአንድ ሰው ብቻ ነው፣ እኔ ብቻ ነኝ ስሜና ነኝ ፖስት ሳደርግ የነበረው ጉቼ በአንዳንድ ሁኔታዎች ወደ ሌላ ቦታ ስለሄደ ነው። አሁንም ሰብስክራይብ ያደርጋችሁ ማበረታታችሁ እንድትቀጥሉ በቀጣይ በሌሎች ቪዲዮዎች የምንገናኝ ነው የሚሆነው። ሰብስክራይብ ማድረግ እንዳይረሳ። እጅግ አድርጌ ግን አንተን አመሰግናለሁ። እዚህ ቦታ አክብረኝ ስለመጣ በጣም ነው የማመሰግነው ወንድሜ። እሺ አመሰግናለሁ።